የኢየሱስ ክርስቶስ ምልጃ ሊቀ ክህነትና ጥብቅናው ልዩነቱ ምንድነው? ምልጃ ሊቀ ክህነት ጥብቅና ወይም ሊቀ ካህናት የካህናት አለቃ። ስለዚህ እሱ ታይትል ነው። ኢየሱስ 3 ኦፊሶች አሉት። ከ3ቱ ኦፊሶች በስጋ በምድር ወራት አሁን በእግዚአብሔር ዘንድ በሚመጣው ጊዜ ደግሞ በዚህ ምድር ላይ የሚሰራበት ፋንክሽን የሚያደርግበት 3 ኦፊሶቹ የኢየሱስ ክርስቶስ 3 ኦፊሶች ምንላቸው? በምድር ሲኖር በስጋ ወራት እንደምን ነቢይ፣ አሁን በዚያ ምን ሊቀ ካህናት፣ ወደ ምድር ሲመጣ በምድር ላይ ሲነግስ ምን ንጉስ። እነዚህ 3ቱ የኢየሱስ ኦፊሶች ናቸው። ኢየሱስ ነቢይም ካህንም ንጉስም ነው። እነዚህ በሰውነቱ ያለው ኦፊሶቹ ናቸው። ስለዚህ እሱ በስጋ ወራት መጽሐፍ እንደሚል በቃልም በስራም በመካከላችን ብርቱ የነበረ ነቢይ ተብሎ የተጻፈው። ነቢይነት ምን ማለት ነው? ነቢዩ ሚልኪያስ በኋላ በዚህ ምድር ላይ የእግዚአብሔርን ቀጥተኛ የቃል መገለጥ ያስተማረ የሰበከ ማለት ነው። ነቢይ ማለት የግድ የዛሬ ዓመት እንዲሆናል ማለት አይደለም። የአዲስ ኪዳኑን መልእክት አስተምሮ ይዞ የመጣ ነው። በዛ ኦፊሱ ነቢይ ተብሏል። አሁን ደግሞ ሊቀ ካህናት፣ የሚቀጥለው ጊዜ ደግሞ ንጉስ በሚለው ኦፊሶቹ ያገለግላል ወይም ይሰራል ኢየሱስ። ሊቀ ካህናት ሲባል ከነዚህ ከ3ቱ አንደኛው የኢየሱስ ኦፊስ ነው። ስለዚህ ሊቀ ካህናት የቃሉ ፍቺ ግዕዝ ነው። የካህናት አለቃ ነው። ዘሃይ ፕሪስት ነው። ብዙ ፕሪስት አሉ በኦሪት። ዘሃይ ፕሪስት አሮን አለ። ኢየሱስ ደግሞ የአዲስ ኪዳኑ ዘሃይ ፕሪስት ነው። በግዕዝ ሊቀ ካህናት፣ በአማርኛ የካህናት አለቃ ነው ማለት ነው። በዚህ የክህነት እልቅናው ጌታ ምንድን ነው የሚሰራው? ጌታ ምንድን ነው የሚያደርገው ነው። ስለዚህ እነዚህ በንባብ የተጻፉልንን በማንበብ እንረዳለን ማለት ነው። አንዱ ከዮሐንስ መልእክት ልጀምር። አንደኛ ዮሐንስ ምዕራፍ 2 ላይ ልጆች ሆይ ኃጢአትን እንዳታደርጉ እንጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ ወይንም ጰራቅሊጦስ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ስለዚህ በዚህ ቦታ ላይ የኢየሱስ ስራ ጥብቅና ተብሏል። ከአብ ዘንድ ጠበቃ አለን ይላል። ኃጢአትን ብናደርግ ጠበቃ አለን ይላል። ሌላው ደግሞ አንደኛ ጢሞቴዎስ ላይ ያለው ነው። ምዕራፍ 2 ቁጥር 6 ነው። ያው ከቁጥር 5 ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። በዚህ ቦታ ደግሞ ምንድነው የተባለው? በእግዚአብሔርና በሰው መካከል ያለ ምን ቤት መካከለኛ። ዮሐንስ ምን ብሎታል? ጠበቃ። ስለምን? ስለ ኃጢአታችን። ጳውሎስ ጢሞቴዎስ ላይ ምን ብሎታል? በእግዚአብሔርና በሰው መካከል ያለ መካከለኛ ብሎታል። ዕብራውያን መጽሐፍ ላይ ደግሞ ምዕራፍ 4 ቁጥር 14 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት እግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን ጠብቅ። ድርሻው ምንድነው? ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ምንድነው ስራው? እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እዚህ ቦታ ላይ ደግሞ ምን ተብሏል? ትልቅ ሊቀ ካህናት ምን የሚያደርግ? ጸጋንና ምህረትን የሚሰጥ በምናችን ላይ? በድካማችን ሁሉ ላይ ሊቀ ካህናት ተብሏል። ሌላው ዕብራውያን ምዕራፍ 7 ቁጥር 21 እና 22 እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ተብሎ በተናገረለት ከመሐላ ጋር ካህን ሆኗል። ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። ካህን ስንለው በዕብራውያን ላይ ዋስ ከሚለው ጋር ተያይዟል ማለት ነው። አሁን ያነበብኩልህን ጥቅሶች ሁሉ ስሰበስባቸው የኢየሱስ ክርስቶስ ጠበቃነት፣ ሊቀ ካህን መሆን፣ መካከለኛ መሆን ወዘተ እነዚህ ንባቦች ሲሆኑ በጣም እንድታስተውሉ ፈልጋለሁ። አንድ ጊዜ አንድ ወንድም ሲያስተምር ብዙ ጴንጤዎች ተንጫጭተው ነበረ።
ሊቀ ክህነቱ ወይንም ምልጃው ወይም ጥብቅናው ለአማኞች ብቻ ነው ብሎ ሲል ጴንጤዎች እንዴት ብለው ነበር? ገርሞኛል። ፈጽሞ አልጠበቅኩም ነበርና ይሄ ነገር እንዴት ነው? ድሮ እዚህ ስናስተምር የተንጫጫችሁ አይመስለኝም፣ ግን ፌስቡክ ላይ እንዴት ለዓለም ነው የሚማልደው ምናምን ሲሉ ሰምቼ ነበረ። እና ይሄ ቀላል ሂሳብ ነበር። በስጋ ወራት እዚህ ምድር ላይ ሳለ ኢየሱስ ክርስቶስ የሰራው ስራ ስርየት ወይንም የኃጢአት ማስተስሪያ ስርዓት ወይንም የቤዛነት ስራ ሲሆን እሱ ከእግዚአብሔር ጋር ሰዎች ከፍርድ ለማምለጥና ከእግዚአብሔር ጋር ለመኖር የሚፈጽሙት የእርቅ ስነ ስርዓት ከእግዚአብሔር ጋር የምታረቅንበት የኃጢአት ስርየት የተቀበልንበት ስራ ሲሆን እሱ የምልጃ ስራ ሳይሆን የመስዋዕትነት ስራ ነው። መስዋዕት አቅራቢ ካህን ሆኖ ሳይሆን ኢየሱስ አሁን ነው በክህነት የገዛ ደሙን ይዞ ገብቶ እየታየ ያለው። በዛ ሰዓት ግን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው እና ጊዜውን በደንብ እየበለታችሁ ካላጠናችሁ እነዚህ ሁሉ ባህሪያትና ስራዎች የሱ ቢሆኑም የሥራ ጊዜያቸውና ወቅታቸውን ባለመለየት የተደበላለቀ መረዳት እንዳይኖረን መጠንቀቅ ያስፈልጋል። ኢየሱስ ለዓለም ፈጽሞም አይማልድምም ማልዶም አያውቅም። እንደ ካህን በጸለይባት በዛች ምሽትም የጸለየው ኢየሱስ ለዓለም አልጸልይም በእኔ ስለሚያምኑት እንጂ ብሎ እንጂ የጸለየው በክህነት ጸሎት ለዓለማውያን አይጸለይም፣ ለዓለማውያን አይማልድም። ሊቀ ካህናት ኢየሱስ የኢየሱስ የምልጃ ስርዓት ከእግዚአብሔር ወንዶችና ሴቶች ልጆች ጋር የተገናኘ ነው፣ ወይንም ከካህናቱ ጋር የተገናኘ ነው። በኢየሱስ ምልጃ ዓለም መጠቀም አይፈቀድለትም፣ ዓለም መጠቀምም አይችልም። ኢየሱስም እዛ የቆመው ለዓለም ሊታይ አይደለም። ለዓለም ምንድን ነው የሆነው? ኢየሱስ ለዓለም አማላጅ ነው የሆነው ወይስ መስዋዕት ቤዛ ነው የሆነው? ቤዛ። በጣም መለየት። ዓለም በመጀመሪያ በተሰቀለው ማመን አለባት። በተሰቀለው የመስቀል ስራ የመሰዊያው አገልግሎት ያልተጠቀመ ሰው የእግዚአብሔርን ልጅ ደም የረገጠና ያክፋፋ እንደ ርኩስም የቆጠረ ሰው በኢየሱስ አማላጅነት ሲጀመር ኢየሱስ ለዓለም ስለማያማልድ ማለት የኢየሱስ ምልጃ ለካህናት ወይም ለአማኞች ብቻ ነው። ለዓለም መስቀሉ ቀርቧል፣ ለቤተ ክርስቲያን ካህን ቆሟል። በሚቀጥለው ጊዜ ግን ንጉሥ ሆኖ በክፉም በደጉም በሙታንም በሕያዋንም ላይ ይፈርዳል። ለዚህ በዚህ ሰዓት ላይ ያለው አገልግሎት ሙሉ አሁን ያነበብኩላችሁ ንባቦች በሙሉ ከአማኞች ጋር ብቻና ብቻ የተገናኙ ነው። ኢየሱስ ለዓለም አይማልድም። ኢየሱስ የሚማልደው ለካህናቶች፣ ለእግዚአብሔር ወንዶችና ሴቶች ልጆች አሁን ለሚበልጠው ቤተሰብ ነው። ዕብራውያን መጽሐፍ የሚበልጠው ቤተሰብ ለዛ ብቻ ነው። በእግዚአብሔር ቤት ላይ ነው የተሾመው በክህነቱ። ዓለም እስካሁን የእግዚአብሔር ጠላት ነው። በአንድ ነገር እንዲጠቀሙ እድል ተሰጥቷቸዋል። በምኑ? በመስቀሉ ስራ። ይሄን በግልጽ የሚያሳየን ደግሞ የብሉይ ኪዳኑ የመገናኛው ድንኳን መልክ ነው። የመገናኛው ድንኳን እዛ ውጭ መግቢያው ሜዳው ጋር ከግቢ እንደገባችሁ እዛ ሜዳው ጋር መሰዊያ ነው ያለው። ማንኛውም ኃጢአተኛ እንደመጣ የሚያገኘው መሰዊያ የታረደ በግ ነው የሚያው። በሰዓት የሚንጨረጨር የሚቃጠል እንስሳ ነው የሚያው። የፍርድ ቁጣ፣ የእግዚአብሔር የኃጢአት ጥላቻ ምን እንደሆነ በደንብ ሪማይንድ እንዲያደርግ ይደረጋል። እንደመጣ የሚያየው የሚንበለበል እሳት ነው። በትልቅ የነሐስ መሰዊያ ላይ እጅግ ያስፈራል። በዚያ ላይ ንጹሕ የሆነ ነውር የሌለበት እንስሳ ይገደላል፣ ይቃጠላል። ለዚህ ኃጢአተኛው ያንን ነው የሚያው። ከዛ የመሰዊያው የመስቀሉ ስራ በኋላ እንዲህ ሲገባ እዚህ ውስጠኛው ክፍል ላይ በዚህ በኩል መቅረዞች አሉ፣ 7 መቅረዞች አሉ። በዚህ በኩል ደግሞ ጠረጴዛ፣ የወርቅ ጠረጴዛ አለ፣ ገበታ ያለበት። ሊቀ ካህናቱ የሚገባው ውስጠኛው ክፍል ነው። ቅድስተ ቅዱሳን የሚባለው ታቦቱ ያለበት ነው። በዓመት አንዴ የሚገባበት ነው። ኢየሱስ ስለኛ አንድን መስዋዕት አቅርቦ ለዘላለም ቀድሶን በእግዚአብሔር ፊት መቆሙን የሚያሳይ ሲሆን ውጭ ያለው ሰው ያንን መጠቀም ግዴታው። ስለዚህ ያንን እኛ ተጠቅመናል። ምን? በመስቀሉ ስራ በመሰዊያው አገልግሎት አምነን ተጠቅመን
ነጽተናል፣ በደሙ ካህናቶች አድርጎናል። ስለዚህ የመስቀሉ ስራ ተጠቃሚዎች ነን። እዚህ ከገባን በኋላ ግን የሊቀ ክህነቱ ስራ ተጠቃሚዎች ነን። ዓለማውያን ግን ያንን አልፈው መስቀሉን ረግጠው መሰዊያውን ተላልፈው ዘለው መጥተው በሊቀ ክህነት ምልጃ አይጠቀሙም። ስለዚህ የኢየሱስ አማላጅነቱ ለአማኞች ብቻና ብቻ ነው። ይህን ማስተዋል ይፈልጋል። እኔ አባት ሆይ ለዓለም አልለምንም፣ ከዓለም ለሰጠኸኝ ለነዚህ ነው እንጂ እነዚህ ደግሞ ሰብከው ላመጧቸው ለእነርሱ ደግሞ ጸልያለሁ ብሎ ለሐዋርያቱና ለእኛ ነው የማለደው። ምልጃው ለአማኞች ነው። እነዚህ ቅድም ያልኩ ቃላቶች ጥብቅና፣ ዋስ መሆን፣ ምልጃ ወዘተ በሊቀ ክህነቱ ስራ የሚጠቃለሉ ናቸው እና የአንድ ሳንቲም ሁለት ገጽታዎች ናቸው። ጠበቃ ብትለውም፣ ዋስ ብትለውም፣ መካከለኛ ብትለውም፣ ስለኛ የሚታይ ብትለውም እነዚህ ሁሉ ተመሳሳይ ስራዎች ናቸው። ምንም ልዩነት የላቸው።